አባ ወይ እንት ምርመራ ክፍል እዚህ ነው አይደል? እዚህ ነው። ምን ፈልገህ? እንትን እኮ ዶክተሩ ሰገራ ስጥ ብሎኝ እኮ። ታዲያ ሰገራ ቤታል? ይሄው ሰገራ በበሶቃ ችግር የለው አባ። ችግር በመከራ የተገኘ ፈሳሽ መሆኑን አትናቀም እንዴ? ምን ለናመነጭበት ነው ባዮጋዝ ባንተ ሰገራኛ? ችግር የለው አይ ችግር የለው። ከኔ ጉደል እናንተ ዝም ብላችሁ ሰው ምታ ጫፉን ብቻ ይዘልኛል። ጫፉን ነው ፈልገው። ከኔ ጉደል ችግር የለው። ያዘ ይዘይዴ አረባካችሁ እኔ ሰገራይ ነው አልጠየፈው። ስንት አይነት ሰው ነው? እኔ ሰገራይ አልጠየፈው። ነገ ሊጠፋ ይችላል። ማን አስወጡልኝ እስኪ ይልኝ። ኧረ እባክህ ራስህ በቃ ና አስወጣልኝ። አንተ ያማን ምን ሆነ? መሞት ነው እንዴ? ምን ሆነ? ኧረ ወደ ዘይድ በእናትህ እኮ ነው ያለው። ታራ መጣሩ ይኸውልህ ከሳናንተ ያልቀ አባቴ እንዴት ነው? ሰላም ነው አይደል? እንዴ እየመጣ ጠይቀኝ። አንተም እየመጣ ግባብኝ። አለሻ አለው አባቴ አለን። በእናትሽ ሁሉ ሰላም፣ ስራ ምናምን መልካም። ስራ ምን ከተደገመብኝ በኋላ እኮ ስራ የሚባል የለም እኮ። በስመ አብ ቦል። አንተ ምን ድግምት ነው የምታወራው? ጎረቤታችን አወቃት አይደል? እማዋሽ እንዴ? አዎ በደንብ ነው ማውቃት። ያያቸው ነው የነኩት ነገር ሁሉ ነው የሚሰራው። አዎ ትንሹ ሁላ ባለፈው የሚገርም መኪና ይዞ እያየት ነበር። በዚህ እድሜው ሙሉኛ ፋሚሊ ላይ ያስደግማ አይደል? በስመ አብ ምን ክፋት ነው በእናትህ። ብራዘርን እያየው ነው። ምን በቃ ተደገመ ተሳሰርን። በቃ መንቀሳቀስ የለም። እውነት ታስራል። በቃ ዛሬ እኔ ጋር ዋላ የሆነች ነገር ላስብልህ። አንተ አልገባህም። በቃ እንዲህ ብራዘር መንቀሳቀስ መሄድ አልችልም። እንዲህ በቃ ተሳስሬያለሁ። ስልኬን ይዤ ሶፋ ላይ መተኛት ነው። ገባ? የሆነ የተሰራ ነገር ይቀርብልኛል፣ እሱን መብላት ነው። በቃ መንጓለል ነው፣ መጋደም ነው። ገባ? ይሄ ነው እንደዚህ ነው የሚያደርገው ስፕሪቱ። በስመ አብ ያውን አልሰራብህም ነው የምትለኝ? ተሰርቶባል። ታዲያ ምን ተይዣለሁ እኮ። ተይዛሉ በጣም ተይዛል። ምን ተይዛል? በቃ እኔ ልሂዳ። በቃ እኔ ገብቼ ልጎለት። በቃ ተጎለት አባቴ። መተት እኮ ነው። ጋሽ አምባቸው እንዴት አደሩ? እንዴት አደሩ? ከፋት በል አንተ ጎታታ ላብራቶሪ ሰዓት አስገባላልኩ። ባለፈው ተቅማጣሞኝ ነበርና ምንድነው ይኸው እስካሁን እያመመኝ ነው። ጭራሽ ብሶብኛል። መድኃኒት አልሰጠውም? ሰጠውኛል። እስቲ ይሄንን የሰጡኝ እኮ። አይ ብልቃት የተመሳሰለብኝ እኮ የጥፍረ መጥመጥ ነው የሰጠኝ። ጥፍረ መጥመጥ? አዎ የጥፍረ መጥመጥ። ኧረ ጋሼ ምን ያደርጋል? ሄዴ ጎታታ ስትታየም ያለብህ ትመስላለህ። መከላከያውን አልቀድመ ጥንቃቄ ምን እሰጥሀለሁ። እኔ እንትኑ ምንድነው ያልከኝ? ጭራሽ እንደውም ተቅማጥ ነበር። አሁን ደግሞ ጭራሽ ስሸና እያቃጠለኝ ነው። ስሸና ያቃጠለኛል ጋሼ። ስሸና እያቃጠለኝ ነው። ባምቡሌ ነው። አዎ ያመን ባምቡሌ ነው። ምን አገናኛቸው? ተቅማጥ አልክ፣ ስሸና ያቃጥላል። ተያያዥ ናቸው። ባምቡሌ። ኧረ ጋሼ በቃ በል እንካ ይሄን ይኸውልህ ስተኛ አንዳንድ ብልቃጥ ጠጣ። ለውጥ ከሌለው ቀጣይ ሳምንት ናና ቆርጥልሃለሁ። ጋሼ እንዴት ነው? ሰላም ነው አለን ይመስገን። ይኸው ዛሬ ያበደ ሰው ነው ዛሬ ይላችሁ መጣሁ። አንተ የሰው መሬት ለመሬት አንተ ሳቢ ባለፈው ያደረገኝ ልንገር ልጄ። አንድ ቻይናዊ ይዞ መጣ። የሰው ሀገር ሰው ነው ጨዋ ነው ብሎ ሌሊቱን ሙሉ ጣራው ሲንኮሻኮሽ ነው ማለት ነው። ለካ ምን እያደረገልህ ነው? አይጦቹን እየበላ ይብላ። የአይጦቹ መብላት አይደለም። ስንት ዓመት ካይት የጠበቀችኝ ሚስኪኗን ኑሮ ትግስትዬ ድመቴን አልበላትም። ሳንዱች አላረጋትም። ድመቴ የድመት ነው እንደሚገርም የድመቴ ነው የሚገርም። አንተ የተመታ ውሻዬ ባለ 3 እግር ሆነች። የሆነ ሰዓት ጠዋት ላይ ባለ 3 እግር ነች። ለካ አንደኛዋን ታፋ ቻይናው በልቶት ባጃጅ አረጋት ውሻዬ። አንተ የተመታ ዝም በል። ምንም ነገር ነው ልጄ። ምንድነው ስራ አንተ? እኔ ያው እንግዲህ ማታ አልመጣበትም። ዲጄ ነኝ። አዎ ዲጄ ነኝ። እኩለ ሌሊት ነው የምትመጣው። ማታ አትመጣም። 8 ሰዓት አይደለ? ዲጄ ነኝ። እንግዲህ 8 ሰዓት እኮ ነው የምትመጣው። ቤት ምን ያደርግልሃል? እኔ ልጅ መንቋለል ነው። ሲነጋ አንደኛህን ድጋሚ ታመሻለህ፣ ስራ ትገባለህ። መንቋለል ጎዳና እንዴት ነህ? ሁሉ ሰላም አለን ወንድሜ፣ ሁሉ ሰላም ነው አለን። ረጅም ጊዜ ተጠፋ አይቻላቅም በእውነት ጠፋ። አሁን ቅርብ ጊዜ እኮ ያስካለ ልጅ አግኝቼው። እሺ አዎ እሱ እንደውም ሰምታለህ? አዎ እንዴ ሰምቻለሁ በደንብ። አዎ መኪና ውድ መኪና ጥሩ ህይወት ላይ ነው እሱ፣ በጣም ጥሩ ህይወት ላይ ነው። እንዴት ነህ አንተ? እንዴት ነህ? እኔ እዛው እንደ ድሮ ጥለኸኝ እንዴት ድቅቅ እንዳልኩ ነው እዛው እያከኩ ነው። አይ ጥሩ። አንተ እንዴት ነህ? በእናትህ ካንተ ተሰማው ደስ አለኝ። የሱ መቀየሳ ያንተም ያለፈልህ መስሎኝ ነበር። እኔም እያከኩ ነው። ሁለት አንድ ነው። እኔም እንዳስካለልኝ ሊያልፍልህ መስሎ እኮ ይደብረኝ ነበር አይደለ? እንትን መቼስ ታውቃለህ፣ ምን እናትየውን ታውቃታለህ ይባላል ምናምን ማን አወቀው? የሱንም አይደለ እንዴ? ቶቶ ሰማህ? ምኑን
አገባሁ እኮ ኧረ እባክህ በእውነት አሁን ለሁለት ነው የምናውቀው ወይ ከኩልኝ ወንድሜ አሜን ደግሞ ልትወልድ ነው ቅርብ ጊዜ እና ለሶስት ሊሆን ነው ለሶስት ልጁም ያካል ወይ ደስ ይላል ፎክትልኝ እንግዲህ እሺ የማከክ ዘመን ኤልዚ ለኔ እናቴ ኤልዚ የኔ ጎብላላ ኤልዚ መጆት እንዳማረሽ እኔ እናት አበሩ ተመቸሽ ኤልዚ ከዚህ ይልቅ የኔ አጉራች ኤልዚ ባበር መግባትሽ ነው ዛንዚባር ዛት ዛኒዳ በቃ አዎ እባክሽ ዛኒድ ምን ይሻላል እዛ ይሻል ሐሳባችሁ ጥሩ ሆኖ ሳለ ለወትሮ እዛ ቦታ የህዝብ ማዕበል ያለ አይመስላችሁም? እንደ ሐሳብ ምንም ቢሉ ገብቷል። እኔ አልገባኝም። ምንም ትለው እንደ ሐሳብ ነው። ኦኬ ቅሉ እዛ ቦታ ብዙ የህዝብ ቁጥር የሚገኝ ነው ይመስለኛል። ዳሩ ግን ልጅ አሟል እንደ በእናትህ ዳሩ ግን እዛኛው መሄድ እንችላለን። ሁለት መስመር መጽሐፍ አንብበው አንተ እንደዚህ አመረ ምትላጠው እንደዚህ ከረፈ አይደለም። አረባ ኮረደ በእናትህ እንዳንባብ እኔ ማንበብ ሙሉ ሰው እንደሚያደርግ ነው የማውቀው። አንተን ግን አጎደለ አንተ ዳሩ ግን እንደ አንባቢ ሰማኝ። ሰላም ነው እንደምን እንዴት ነህ? ሰላም ነው አለን እንትን ባለፈው መጥቼ ነበረ እና አሻራ ሰጥቼ ነበረ። አሻራ ሰጥቼ ነበር በባለፈው እና ዛሬ ቀጠሮ ነበረኝና ቀጠሮ የምን ቀጠሮ? ፓስፖርት አዎ የለ ማለት የለም ፓስፖርት እነሱ እኮ ነው የቀጠሩኝ። አንተ ምን አገባ? ተቀጥሬ ነው ዛሬ ቀን። ምን ሆነ ነው እንዴ? መታኝ እኮ አንተ። ኧረ እባክህ አንተ ምን ሆነ ነው? ኢሚግሬሽን አይደል እንዴ? ውጣ ምን ኢሚግሬሽን እንዴ? ጉሌማ ወንድሜ ነው ያለው። ምንም ጉሌማ እንደ ኮራ ሞተ እንደተጀነነ መታወቂያ ሲሉት ብር እየለመነ ጉልማ ከበረ ነው ተቀብሎ ሰጪ ለሻውጥቼ ነው በለኝ መንደርተኛው ሁሉ አለው ብርድ ሳታወጣልኝ ሄድክ ያኔ ልደት ካርድ ጉሌ አልችልም ማነሽ ቶላሺ ዳፊ ሜዛ ባና ፊዲም እንዴ አሻግሬ መጣ እንዴ ነው ዛሬ ስታፕ ኮሊንግ ሚ አሻግሬ ብሮ ኢትስ አሽ ዊዝ ዘ ደብል ኤች አሻግሬ ዛሬ ዶሮን አዳነ for what reason no ለምን ነው ብሮም ይዘው no you did no stop talking oh my god no oh my dear god did you just kill that no እንስሳት bro ከሱፐር ማርኬት ማግኘት ይችላል ቺክን ስጋ oh my god no Ethiopians ጨካኞች oh my god አረባ ከባካ አንተ እንዴ ለደረደ ዘይ ሴትዮዋ ናት ላይ ልትወጣ ነው እንዴ ቀዝበል እንጂ እሱን እኮ ነው የምልህ ታዲያ ዘይት መስሏል ደግሞ እኮ ዘይት አይደለም እኮ ይሄ አንድ ላይ ከቂቤ ጋር ማለት ነው ፀሐይ ላይ ብታስቀምጣቸው ቀድሞ ቂቤው ነው እኮ የሚቀልጠው ምን አልኩሽ ይሄ እሱን እኮ ነው ስማ እሱ ይገርማል እንዴ አትሌቲክስ ፌዴሬሽን ቅርብ ጊዜ አትሌቶቹን እንዳለ በዚህ ዘይት የተሰራ ምግብ አብልቷል እንዴ 10000 ሜትር በመጨረሻው ሰዓት ደውል ሲደውል ሩጡ አሩጡ ጉልበት ወገብ እኔ ተቀጣጣይ ቦምብ እኮ ነው ዘይት አይደል ይገርማል እኮ ደግሞ ስኳሩስ ብትል ይሰማል መስሏል ሰማ አንድ ሲኒ የሻይ ብርጭቆ ላይ 4 ማንኪያ ስኳር ጨምረህ እኮ ስትቀምሰው ወፍ እንዴ ይሰወራል ኒንጃ የሆነ ስኳር እኮ ነው እኮ ነው ታሪክ ነው ኧረ በስመ አብ ሰውዬው ኧረ በሰው ቦታ እንደገላችሁ ሚሉናል እኮ እና የምር ነው እኮ ነግረኝ ነበር ባለፈው አረፉ የምር ነው እውነትህ ነው ማረፍ ማለት የምር ሞቱ አይሄን አንቺ እኮ በቃ እኔ እና ነገ 6 ሰዓት እንዴ ምን ሆነ? እኔ ባለፈው ማምልጦኛል። እንዴት እቀራለሁ? ባለፈውም እንዲህ ሳትደውል ቀርተህ አስበልተኛል ታውቃለህ። እና እንዴት ነው ምናምን ይቀውጢ ምናምን አይነት ነገር ማለቴ በደንብ ነው የሞቱት። ማን ነው እንዴ ብፌው? ኧረ እባክሽ
እሺ አባቴ በቃ ና 5 ሰዓት አካባቢ እወጣለሁ። የምሳ ሰዓት መውጫ ስለሆነ ስለሚዘጋጋ አዎ በጊዜ ወጣና በቃ እንገናኛለን። እሺ አባቴ እሺ ደውልልሻለሁ። ነው ሰላም አይደለም? ነገ ጥሪ ያለብኝ አባቴ። መርዶ እየተነገረ ጥሪ ትለኛለህ እንዴ ብራዘር? ሰሚ እነ ጓደኝ እዚህ አሁን የደወለልኝ ሰፈር እነሱ ሰፈር ሰርግ ሰው ሲሞት ነው። በደሃን ያለ ማንተስ በል አንተ እዚህ ሰግጠ መቅረት ነው ሆድን እያሻ እኔ ጥሪ ያለብኝ ነገር በል ቻው። አቤት ምን ይላል? አይተሽዬ ፈረሱ አይ ጉልማ ጀበና አሁንም ስራው ተመታ። እንግዲህ አይ ቅርብ ጊዜ ይገርም ስንት ውለታ ያልኩላት በሀብት ላይ ሀብት የጨመርኩላት ወርቁ ላይ ወርቅ ያለበስኳት አትከዳኝም። እኔን ትክዳ ጀበናውን አልከዳችሁ ሰራውላታ ልክ ገባ። ጀበናውን ከደ ወዴት ምን አረካት? እስቲ ነገር ይበል። ቤቷ ውስጥ የምትነዳቸው ውድ 6 መኪናዎች ነበሯት። በጀበናው የመጣ በራሷ በጀበናው ምን ባረክ ጥሩ ነው። በነጋታው በሌሊቱ ስድስቱን መኪና ወደ 666 ጉንዳን ጭራሽ ከነኩይሳው ቀየርከው። ጀበናውን ክዶ ታቀለዳለ። አይተሽዬ ፈረሱ አሁንማ ምን ይሻላል? ተሽዬ በፈረሱ ይጃለ ስራችሁን ዲጂታላይዝ ዳርኩት። ቀይሩት። እንዴት ነው እሱ ይሻላል? እሱን ነገር አይተሽዬ አለን በጀበናው ነው ማለት አለን በፈረሱ አለን በጀበናው። ቀደም ጊዜ አንድ እህታችን ከቤሩት ደወለች። ማዳምን ስርዓት አስይዙልኝ አስቸገረችኝ። ለሊት ጠዋት ትእዛዝ ነው አለች። ማዳሟን ምን እናረጋት ጥሩ ነው? 24 ሰዓት ሽንት ቤት ምን አረከው? ትእዛዝ ስትል ሽንት ቤት ማስቀመጥ መቅዘን የመቀመጡ እዛው ተሽዬ ፈረስ ምን እንደዛ ነው የሚሻለው። ምንዛሬውም ጥሩ ነው። የሀገር ውስጥ ይክዳል። እንግዲህ ተሽዬ በል እንግዲህ የጉንዳን ዘመን የማስቀዘን አሜን። ተሽዬ እንዴ ናደው እንዴት አማን ነው ወይ? እንዴት ነህ? ሰላም ነው? ሁሉ ሰላም አለን። እባክህ አለን ይመስገን። እንዴት ነህ ዘሌ? አለን ይሁን ስራ ምናምን የናር ነው በቃ አይደለ? የናር ነው እየፈረሰ ነው በጣም በቃ ጥሩ ነው። አፍርሱት እንዴ ያደረግነው ነው። አፍርሱት። እንዴት ነው እናንተ ጋርስ? እግዚአብሔር ይመስገን አለን። አላየህም ሰሞኑን ምናምን ሌላ ቦታ መደቡኝ እኮ ቀየሩህ እንዴ? እዛ ታች መደቡኝ እኮ ታች 03 ኦኬ 03 አወቀው 03 አዎ 03 አይ አላወቀው ኤክሴን ኤልሳ ሰፍ 03 አለ እንዴ 03 ያበደ ነው እንዴ? ምን ሆነ ነው? እንትኑን አወቀው አደባባይ ከነሱ ቤት ወረድ ብለህ ያለው አደባባይ አስፋልት ይሰራል የተባለበት። አዎ አስፋልት ሊወጣ አደባባዩ የት ባረገው ጥሩ ነው። አደባባዩ ወስጄ ሳሎናቸው መሀል ቁጭ ጎዳና እነሱ ሰማ እነዳዋለሁ ነው በል እንግዲህ አባቴ የማፍረዝ ዘመን የምን ናድልኝ አባቴ። እሺ እና ሻግሬ it's ash bro how many times I have to tell you what the what አቤት አሻግሬ አንዴ ሚሩ ብራዘር ምን እሺ ነው? My mom used to call me Ashagre. I tell her to stop it but she won't. You know what I did to her? እሺ I just gave one call to 911 and she got arrested. ተቀልዳለህ? ያ ምን ቀል ነው አባ? መብት ማስከበር እኮ ነው ያዝነው። guess what ምን happen እንዳደረገ the next day ሁለት ቀኗ አደረቻት ተስተካከለች። እናት ቀል ነው እንደያዝከው she also called me Ash now. መብት ማስከበር ነው። what the f is that? ምንድን አህያ on the street? አዎ ምንድን አህያ on the middle of street? man እኛ ጋር እኮ like street ላይ KFC ልታይ ትችላለህ፣ ማክዶናልድ ልታይ ትችላለህ። donkey on the street? oh my god mom ኧረ በእናትህ ሰውዬ ልክ አይደለም። ስማ ኧረ ሰው እባክህ I don't care what people say man, I just saw donkey on the street. oh my god I'm about to throw up man. ምን ሊያስታውከኝ ነው። oh my god what the f is puppy doing? ውሻው ምን ምግብ መስሎት እየበላ ነው? ያያውን ፋንድያ ኖርማል እኮ ነው። oh my god ያያውን ፋንድያ ውሻው oh my god ማም አንቺ ነሽ ጉዳይ አለሽ ማም ኧረ እባክህ
እንዳልኩሽ ነው አየሩም ከብዷል ምናምን አማን ነው ወይ አለን ሰላም ነው አለን እባክሽ አሉ ምን ይጠፋል ደሙ ዘፈልግሽ በእናትሽ ምን ሻለው በባለፈው ጉዳይ ተስማ ችግር የለው ኧረ እኔ ልስማ ምንም አያሳስብም እንዴ እሷ በጭቋ ጅልስና እና ምን እባካችሁ ግራ ገባኝ እኮ ማለት የሆነ ትወደኛለች ትጠላኝም የሆነ ብቻ የሆነ የተደበላለቀ ስሜት ነው የሚሰማኝ ምን ተፈጥሮ ነው ብራዝ ምን አሁን ባለፈው ድንገት ቆየን ካገኘኋት ምናምን ታውቂያለሽ ስራ ምናምን ውጣ ውረዱ ምናምን እና ድንገት ስታጠብ ምናምን ማጅራቴን ሾፈችው ማለት ያው ላብ ምናምን ጭቅቅት ምናምን ጠቁራለች ትንሽ ማጅራቴ ያው እኔ ፈልጌው አይደለም ስራ ውጣ ውረድ እና ልክ ልታጠበው ምናምን ስጣውይ ቶ የኔ ውድ በጣም ነው የሚያምርብህ ማለት እኔ ጭቅቅት አንተ በጣም ያምራል ምናምን ጭቅቅታም ስትሆን ነው ሞድ አሁን ምንድን ነው ማለት ምንድን ነው በጣም ነው የምትወደው የምር በእውነት አቦጭ ሳንቺ በጣም ነው ተቀለዳለህ ከዚህ በላይ ምን ትፈልጋለህ አንተ በዚህ ሙድ ይያዛል እንዴ በጣም ነው የምትወደው አንተ ምንም ቅልጥፍ እሺ ግልጽ እኮ ነው እሺ እሺ ተይው እሱ ባለፈው እንዲህ ወክ እያደረግን ምናምን ነገር በቁምጣውኝ በሲሊፐር ያው ውጣ ውረድ ተረከዜ ስንጥቅ ነገር አለች ያው ጭስ ታውቀዋለች ምናምን የሆነ ደህና የሲኖ ረዳት ማለት ደህና ይሄ የሚመራ ረዳት ቢኖር አንድ ሲኖ ያስገባል ምናምን ፈልጌው አይደለም ፈልጌው አይደለም ግን እሱን አየችውና ምናምን ይሄ ተሰንጥቆብህ አይደለም አስፈልጠው ነው አላለችኝ ምንድን ነው ሻውኒ አቡና ትወዳለች ገብቶላታል ከጀህ እንዳትወጣ ገብቶላታል ግራውንህን የምታጠው የምር ወናት አቡና ገብቶላታል ሲጀመር ይሄው ገብቶላታል ያስታውቃል አነጋገሩ እሺ እቺ ልጅ ከጀ ወጣች ማለት በቃ ግራጎንህን አታ አቡኒ ጓደኞች ኩና ናቴትም እኔ ይመቻች ረየርክ በእናትህ ጨንቆኝ ነበር ይላል የሌለን ይገባላታ ናቴትም ይስቀልዳል እንዴ ምን ብስብስ ነው ጭስ ወይ ብራዘር አለሻ ዳን አለን በእናትሽ ይመስገነው አለው እኔ ምን ሰሞኑን በጣም እየተወራላት ያለች ቀበሮ አለች እናንተ ሰፈር የቱ ጋር እናንተ በእናንተ ቤት እንደ ወረድ ብሎ ማለት ሳምሪ ያው ሳምሪ አበባ የሆነች ልጅ አንተ ምን እኔ የሷው ቤት አረለ ኧረ በስመ የሆነ ግን ስታስብ የሆነ መበዛባት አይመስልህ አንቺ የሆነ ብዝት ምናምን የሆነ ውድ ነኛ ለሱ የሆነ በጣም ነው መበዛባት ትበዥባታለሽ አንቺ ዋው ዴት ምናምን ላደርግ አሰብኩና ከሷ ጋር ሳስበው እበዛባታለሁ በጣም ነው ብዝት ነው አይ ትበዥባታለሽ ጨስ ብራዘር ዳንሽ አለን አሎ እባክሽ እኔ የምልሽ ሰፈር ነው አሙቲ ሰሞኑን አዎ እባክሽ ሰፈር ውስጥ ነኝ አይደል እናንተ ጋር ይሄ በሱቃችሁ በእናንተ ቤት በሱቃችሁ እንዲወረድ ብሎ አዲስ የሆነ የገባ እቃ አለ የሆነ ቆንጂዬ ምናምን ቅያሱ ላይ ያለች ቅያሱ ላይ ምን እሺ በርዱንች እንዴት እንደምታ ኧረ እባክህ የሆነ እንዲህ ስታስበው ግን ማለት ለኔ ማለት ነው ለኔ ያ በርድቱን መቼስ ታውቂኛለሽ እኔ የሆነ አልወደድባት አንቺ አረ ትበይባታለሽ አይደል በቃ የሆነ ማለት የሆነ ስቅልል የሆነ ከፍልባታለሁ አይነት እንደዛ ትበጃለሽ ብራዘር ምን እሺ አዎ እንዴ ዋና ምን እሺ ጠፋሽኩ አለው በእናትሽ የለሽም ባለፈውም ስደውል ስልክ ዘጋሽብኛል ያራዳልሽ ከቀበሮ ጋርስ ተዋብ እኮ መጣ እኮ ነው አንቺ የምረና ሰማ በስመ አብ አንታት አትናገር ተዋብ ነው ያልሽው? አዎ ተዋብ በጣም ነው የምትበዛብኝ ማለት የሌለ በዛባታለሁ እኔ ተዋብ ላይ አዎ ኧረ ጀለስ አያቴ እኮ ነች አያት ነች እቺ ኧረ ፍሬንድ ምን እሺ ነው ሁሉም ላይ በስተሽ አይ አይደለም እኮ እንደውም አንቺ ለአያት ንገራችሁ በጣም ነው የምበዛባችሁ ኧረ ብራዘር አንተ ትበዛለህ ዛሬ በትዝብት ፕሮግራማችን መተናል ዛሬ እንግዲህ የምንታዘቡኝ ሌክዠሪ ፕሌሶች እኚህ ባለ 5 ኮከብ ሆቴሎች ምናምን አሉ አይደል እነሱ ጋር የታዘብኩትን የሽንት ቤት አጠቃቀም ነው ማካፈላችሁ የኛ ሰፈር ሰዎች እረፉ በቃ እንደዚህ አይነት ቦታ ልክ እንደኔ እኔም በስራ ምክንያት ነው ብዙ ጊዜ የሚሄደው እንደዚህ አይነት ቦታና እንደዚህ አይነት ቦታ ስንሄድ እኛ እንዲህ አተርክክ ሽሮ ምስር ክክ ምናምን የምንጠቀም ሰዎች እዛ የቤት ጣጣችንን ቤት ጨርሰን ብንሄድ ጥሩ ነው ሽንት ቤት ስትገቡ የማን ሰየት ሰፈር ልጅ ገብቶ እንደተጠቀመ ያስታውቃል በቃ
በቃ ያ የምታዩት ነገር ያስተዋውቃል። ሀብታሞች እቺ በሹኪያ ምናምን የምትወጋጋ ምግብ በልተው እንትን የማይሉት ነገር አለና ምንድነው በቃ ቤት ጨርሳችሁ ሄዱ። አንደኛ የሰፈር ስም ነው የሚጠፋው። በቃ ይሁን እነዚህ ሰዎች ገብተው ነበር ይባላል። ሰው እንዴት የጎል ቋሚ ይጸዳዳል እንዴ? አንግል ትጸዳዳላችሁ እንዴ አጋድማችሁት ስመጥ አልሰምጥም እንዴ አይሃል ቀና ብሎ ምንድነው የምትለኝ ምናምን በቃ ሰራተኞቹ ልባቸውን የሚሰበሩ ጽዳት ሰራተኞቹ በቃ እኛ ሰፈር ሰዎች እንዳልኳችሁ እንደዚህ አይነት ቦታ ስንሄድ ጣጣችንን ሰፈር እንጨርስ። አሁን እኔ እንደዛ ነው ማድረግ አላስባነንም። በቃ ማን ይበላል እዛ ሄዶ በቃ ይሄ ማለት ያለው ሰው ምናምን ይሄ እንትን አይልም አላር ብቻ ለማለት የፈለጉት ነገር ይገባቸዋል። እና እንደውም ምንድነው አሁን ቅርብ ጊዜ ሀብን ያደረገብኝ ከኔ ጋር አብሮኝ እንዲሄድ ስራ ቦታ አብሮኝ አንዱን ጓደኛዬን ይዤ ሄድኩ እና ምንድነው የሆነው ከጎን እሱ ጽዳት ማለት ተጠቅሞ እስኪጨርስ ከጎን ያለውን እያጸዳች ነው ጽዳት ሰራተኛዋ። ከዛ እሱ ጨርሶ ምናምን እጁ ሊታጠብ ሄደ። እጁን እየታጠበ ምናምን ነው ገብታ በተራው እሱን ማጽዳት ጀመረች። ከዛ ስታየው አይሆኑ ሆኗል እና እንደውም ታጥቦ ሊወጣ ሲል ወዴት ነው አባቴ ናኩ እና ሲንኩን ማርከዋል ሽንት ቤቱ ያንተ ነው ከዚህ በኋላ ምናምን ተብሎ ተነቅሎ ምናምን ሙሉ ነገሩን ይዞ ይወጣው እና ቀጣይ ሰው እንዳይጠቀምበት ነው የምናደርገው። እና እባካችሁ የኛ ሰፈር ሰዎች ረፉ። እና የኔ ፍቅር ረጅም ጊዜ ከተገናኘን እኮ መቼ ነው የምንገናኘው? እንዴት እንደናፈቅሽኝ አልገባሽ እንዴ? አንተ ማዘር እየፈለገች እኮ ነው እያወራሁ ነው። ደዘይድ ስልክ እያወራሁ ነው። እኔ ምን አገባኝ ታዲያ? እማ ዘበኛው እኮ አዛ እያደረገ እኔ እሱ መልከን ስራ ነው አይመለከተኝም። ለማንኛውም ሽንት ቤት ዳር ላይ ቆለል ከሆነ አይነ ምድር መተዋደፋበት ብላ ባቱ አይያ ሄሎማ ምን ዋክሽ እኮ ተማታሻር ምን አገባኝ ስልክ አወራለሁ። ደግሞ ውጪ በር ላይ አውልቀ የገባው ጫማ ግማቱ ተከራይ ላይ ስለቅብኝ ነው ብላለች። ተከራይ ላይ ስለቅብኝ ግማቱ ተከራይ ላይ አያ ነገር ነው እንዴ? ማየም መብዙዝ አይጭ ሳታቂም በቃ የምር አታዳምጥ ማንተ የሙዚቃ ሰው አይደለም። ቡዜን ከያሬድ ነጉ ጋር ካወዳደር ኖ ምንና ምንድነው የምታወዳደረው? እሺ አልበሙ ሰምተሻል? ኧረ በደንብ አድርጌ ነው የሰማሁት። በራዘር አልበም ሰምተህ ያ ከያሬድ ጋር ታወዳደር። እኔ ያሬድን ካመንክልኝ በሁለተኛ ደረጃ ቡዜማንን ልቀበልልህ ይችላል እንደሰራ። ቅርብ ጊዜ ሰማው። ቅርብ ጊዜ ያወጣውን ከቨር ሰምተሻል? የቡዜ ወይኔ ያሬድን አሁን የሚለቀውን ስለማሰብ በዚህ ድምፅ ዝርት አታስጨንቁት ህብረተሰቡን። ዘፈን ታውቂያለሽ? ያሬድ ነጉ በደንብ አድርጌ ያደኩበት አቀናባሪ ለካ አለው። አንተ የሙዚቃው ኧረ የፈለግከውን ጠይቀኝ። ትቀልዳለህ ከካሙዙ። ወይኔ ምን አይነት ሰው ነው የምታወዳድረው አንተ? ጊልዱን ሲጀመር ከማንም ከኤልያስ መልካ ጋር ጊልዱን ታወዳድራለህ? ከካሙዙ ጋር ታወዳድራለህ? ምን ልትል ነው? እሺ ካሙዙን ይበልጣል ልትል እንደ አንተ የእውነትህን ነው? የምርህን ነው? የእውነትህን ነው? የእውነትህ እየቀለድኩ ነው? የእውነትህን ነው? ስማ እውነት እግዚአብሔር ነው። በኢየሱስ ምን ልትል ነው? ምን ልትል ነው? እውነት እግዚአብሔር ነው። ተከራከረኛ በሱ። አረ ብራዘር አይ ተከራከረ። ምንድን ነው? ምን ልትል ይሄ ያሬድ ነው ቆይና አንድ መዝሙር ስንኝ ትልኛለህ? ተው መዝሙር ስንኝ እስቲ አንድ ዘማሪ ይጠራልኝ። ዳንኪራ በዓለማዊ የተደረክ ነፍስህ ለዓለማዊ የተሰጠች ነች። ያሬድ ነው ቆይ መዝሙር ስማ ገብተህ እንዴ ጎረምሳው አባዬ እንዴት ነው? እባክህ እንዴት አልተኛህም እንዴ? አለሁ። እንዴት ነው? ምር ብሎብሃል? አዎ አባዬ በቃ እኮ እንደማንኛውም የጎረቤት ልጅ እሺ ያው ታውቂልህ በቃ ላኮራ ነው አባዬ። ከቤሩት ምገርም ልጅ በቃ አናግሬ ይኸው ዛሬ መጣለሁ ብላኛለች። በቃ አባዬ አኮራለሁ፣ እንደሌለው ጓደኞች አግብቼ አኮራለሁ አይደለ ባያው እንዴት እንደለፈውባት አባዬ አልገባም። በቃ ከየት ነው ያልከው?
ቤሩት ውጭ እኮ ናት። ቤሩት ኦኬ። ዛሬ ነው የምትመጣው? ዛሬ እዛው እንቀበላት ምናምን ቤተሰብ የላት ብታይ አባዬ እንዴት እንደምታሳዝን አይደለ? አዎ አይ የኔ ልጅ እንግዲህ ምን እልሃለሁ። ምን ነው አባዬ ምንም ትራንስፖርት ምናምን ይዣለሁ ምንም አላስቸግርህም። እሱ እንኳን አይደለም የኔ ልጅ እና ምንድነው አባዬ እንደነገር እኔ እንኳን ያው እንዳይደብርህ እንዲሁ ሌሎች ጓደኞች አግብተው ሲወልዱ ምናምን አንተ ቅር እንዳይልህ ብዬ ነበር። ያው አሁን ግን ልንገርህ እንትን ቤርሲ የቤሩቷ ቀበጥ የኔ አካውንት ነው። እሺ ምን? አዎ የኔ አባዬ ምንድነው የምትሰራው እንዴ? ምን አባውክ አንተን ከፍ አባዬ ምንድነው እንደዚህ ተቀበል? ምን አባዬ የምን ቀልድ ነው? በህይወት ይቀልዳል አባዬ? ምን ለገጋ አሳዝነኝ ላዳብረህ ብዬ ነው። ከውጭ መጥተህ አሰመጥኩ ሄደ እንከፍ አባዬ እኔ ለጓደኞች አሁን ምንድነው የምላቸው ብዙ ነገር ነው በላቸዋለሁ እንጂ ፋዘር ነበር ቀለደብኝ በላቸው። ከረፈ ከቤሩት Hello, Dad. You won't believe me, Dad. ምን እንዳደረገኝ ቁም ለቁም. He just cheated on me, Dad. He just cheated on me. Oh my God, Dad. በቃ ነው አንድ ነገር ነው የምፈልገው. ይቅዘን Dad. በሄደበት wherever he goes, Dad. ፈንሱ ይቅለለው. ይሽታት ይከርፋ Dad. እኔ እሱን ብቻ እንድታረግልኝ ነው የምፈልገው Dad. እንደ እህትሽ ባላሳብደው ነው እንዳታሳብደው እንዲያብድ አልፈልግም Dad. እብድማ በምን እየተቀጣ እንደሆነ ያውቀዋል። እኔ የምፈልገው ቅጣቱን እየተቀጣ እንደሆነ እንዲያውቀው ነው። በቁም እንዳለ እንዲሁ ራሱን እያወቀ Dad. በቃ Dad አስቀዝነው ለምን አሰማኝም? በቆርኪ ላይ ይቅዘን Dad. ወይ ይቁም ለቁም ምን እኔ አላምንም Dad. አዲስ ግኝት አለ? You discovered a new one? Oh my God, Dad. ምንድነው? እንደ በሬ እያወራ እንደ አህያ እንዲስቅ? Oh my God, Dad. I can't wait to see it. እስቲ እሱ አድርግልኝ Dad. አዎ በቃ እንደ በሬ እንደውም ሲያወራ እንደ አህያ ሲስቅ እንደ በሬ አድርግልኝ Dad. Thank you. ታባቱ ልኩን ያገኛል Dad. እሺ Dad. Bye. እናንተ ሰፈር እኮ እንዴ ድሮስ የሀብታም ሰፈር አንዴ ነው። ኧረ በስመ አብ ተስካርና ሰርግ ማይለይበት ሰፈር ኧረ ተስካር በብፌ ተመቻለ። ኧረ በጣም ነው የወደድኩት የሚገርምህ አሁን እዚህ ክትፎ ብፌ ያነሳው ሼፉ እኔ እንደዚህ አይነት ሼፍ አጋጥሞኝ አያውቅም። 5 ጭልፋ ክትፎ ካነሳው በኋላ አስደገመ ላልፍስል ምን ነው የኔ አባት አንተ ነፍስ ይማር ብለህ 3 ጭልፋ ጨምርበት አስጨመረ። እኛ ሰፈር ኮጭስ እኛ ሰፈር ክትፎ ጋር ያቺ ረጅም ማንኪያ የምትይዘው ሰይጣን ያስቀምጣት አሮጊታለች። አንድ ጨልፋ ትሰጣለች። ቀና ብለህ ካያት ግልምጫዋ መከራ ነው። ኧረ በስመ አብ እንዲማ እኮ ችግር ነው። ኧረ በስመ አብ እኔ አሁን ዛሬ የገባኝ እኛ ሰፈር ሰርግ አጃቢ ከምትሆን እዚህ ሙሾ ማውረድ ይሻላል። እንዲህ ደረት መተመሩ ያኔ አወረድኩ ይሻላል አይደል? ኧረ በስመ አብ ይሄ ቀድሞ ጠቅላይ ሚኒስተር ማን ነው የሞተው? መለስ ዜናዊ ሲሞቱ አይቻለሁ። እኔ በህይወቴ ትላልቅ ሰዎች ሲሞቱ አይቻለሁ። ማሪቱ ለገሰ እሷ ለካ በህይወት አለች። ማሪቱ ብቻ ብዙ ሰው ሲሞት አይቻለሁ። ሞትን እኚህ ሰውዬ ሞቷት። በእውነት እንኳንም ሞቱ በሚያስፈልግ ወይ ጥሩ አድርገው ነው የሞቱት። ጭስ በጣም ጠግብኩ እባክሽ። በቅርቡ ደግሞ እሺ እዚህ ታች ሰፈር እዚሁ እናንተ ጋር እዚህ ታች ሰፈር እሺ ወይዘሮ ባዩ ይሻላል። እሺ በቃ ትንሽ ቀን ይቀራቸው ቢበዛ 3 ቀን። ኧረ እባክህ የምር 3 ቀን? አስጠብቁም ግን ይሁን እና ታዲያ ቀብር ምናምን አስቀብረን ነው ደውይ። ፊት ማስመታት አለብኝ። በዛው ነው የምንገባው አስቀብረን። ደንበኛ ነሽ እኮ። እንዴ ግድ ነው ግን በቃ ደውይ። በደግም ጥሩ ነበር ግን በቃ ሰላም ነው አለቃ? ሰላም ነው። እንዴት ነህ? ሰላም ነው እንዴ? ሰላም አለ። እንዴት ነህ? የትዬ መናሽ ልጅ አወቀኝ። እንዴት ነህ? ሰላም ነው። ቤተሰብ ሁሉ ሰላም? ልጆች እንዴት ናቸው? ሁሉ ሰላም።
ይኸውልህ ባለፈው እኮ መጥቼ ነበር እናንተ ጋርና ያቺን ነገር መታወቂያውን እስካሁን አልወሰድኩም ብታይ። የትኛ ቢሮ? እናንተ ጋር መጥቼ። ችግራችሁ እኛ ሰፈር ሰዎች እኔ ጋር አትመጡ። አልመጣም። አንተ ጋር እንኳን አልመጣም። አይ እኔ ጋር በቃ እኔ ቤት አላመጣልህ። ፈርቼ እኮ። አይ ችግር አለባችሁ በእውነት። እኔ በጣም የሰፈር ሰው በቃ በኋላ አላወጣልንም አይረዳንም ይዘጋናል ልትሉ ነው። በቃ ነገ ዝም ብዬ እግረ መንገዴን አንተ ጋር ልምጣ። ነገ እዚህች ቅርብ ወረድ ብሎ 700 ኪሎ ሜትር መጡ 700 ኢዮቤልዩ ክብረ በዓል አላቸው እና እዛ ትንሽ ለአንድ ሳምንት የስብሰባ ፕሮግራም አለ። አንድ ሳምንት ምን አላት? ትንሽ ነው። ስትመለስ ይደርሳል። እንደመጣን ከመጡ እንደመጣን እዚች ብቻና የለችም ብቻና ወደ ሰሜን እዛ የቀበሌ ገበሬ ማህበር የሀሌታዋ ግብር ከፋዮችን ይሸልማሉና እዛ ስጦታ ይዘን እንሄዳለን። ተው እንጂ በእውነት አንድ ሳምንት ምን አላት? አንድ ሳምንት ማለት ነው። እኔ እኮ 3 ዓመት ነው የጠበቅኩት። ምን አላት? ኦኬ እንደመጣን የሚገርምህ ከብቻና እንደመጣን ቂርቆስ ክፍለ ከተማ ውስጥ የምትሰራ አንድ እህታችን አለች። የእሷ ሴት ልጅ እርጉዝ ነችና ቅርብ ጊዜ ነው ቤቢ ሻወር የምታከብረው። እሷ ጋር እንሄዳለን። ተው እንጂ የኔ ወንድ ልጅ ቤቢ ሻወር እኮ አያከብርም ማለት ሴቶች ናቸው። ቤቢ ሻወር ለሰርቤ ነው እንደመጣው እንዴ ነው ወንድ ልጅ ቤቢ ሻወር ማይከብረው ማለት በልበል ሰው ሳይከብረው ሊቀር ይችላል።